ሰውነቴ እየቀነሰ መጣ። እኔ ህመሜን ለሰው ማሳየት አልፈልግም፣ ሰው እንዲያውቅ። እንዴት ናችሁ እናንተ? ነው ያለው። ዛሬ አንድ ነገር በጣም የሚያሳዝን ነገር አለ። እሱ ምንድነው? ያው እንዳያችሁት እዚህ እኔ ጋርም እንደተመለከታችሁት በየቦታው ደግሞ ተለቋል። ምንድነው? አብነት የምስኪኖች አባት በጠና ታሟል። በጣም በጠና እጅግ በጣም ነው የሚያሳዝነው። የእውነት ስንት አይነት ሰው እያለ አስባችሁታል? ለስንቶች መጠጊያ የሆነው ለስንቶች ረሃብ መመለሻ የሆነው ሰው በጣም በጠና ታሟል። እጅግ በጣም ያሳዝናል። እሱ እንዳለው ጸሎት ነው የሚያስፈልገው እና ይቅርታ የሆነ ነገር ሲጮህ ጊዜ ደንግጬ ነው የዞርኩኝ። ያለሁት እዚህ እንትን ላይ ነው እና ምንድነው በጣም ጸሎት ነው የሚያስፈልገው። ጸሎት ማድረግ አለብን። እግዚአብሔር አምላክ መድኃኔዓለም እንደው ለልጆቹ ሲል ምንም ነገር አያርገው። የእውነት እንደው እግዚአብሔር አምላክ ለልጆቹ እርግጥ ደሃዎቹም በጣም እሱ አንድ ነገር መሆን እንደው የለበትም። አንድ ነገር ቢሆን ደሃዎቹ ራሱ በሱ ስንት ተደግፎ በጣም ሚሊዮን ህዝብ ማለት ይቻላል ከሚሊዮንም በላይ ነው። እንደውም እንዴ ለምን ብዙዎቹን አብልቶ አጠጥቶ ብሔር አይል፣ ሃይማኖት አይል፣ ቋንቋ አይለይ እንደው እግዚአብሔር መግባቢያው ሰጥቶታል። የማይሰማው ቋንቋውን ራሱ ተግባብቶ አብልቷቸው አጠጥቷቸው እጅ እግራቸውን አጥቦ አልብሷቸው እናቶች አባቶች ረበስማም ተቆጥሮ እርግጥ አያልቅም። በጣም ብዙ ነው የሱ ስራ እጅግ በጣም በእውነት እና እግዚአብሔር እንግዲህ መድኃኔዓለም ይፈውሰው። ከሱ ምንም የሚከብድ የለም። እሱ ሁሉንም ይችላል። እሱ ብቻ ይመልከተው ከምንም በላይ። ግን ደግሞ ምንድነው የሚያሳዝነው? አሁን በሱ ላይ በጣም ምስኪን ሰው ነው። ያው ሰዎችን ላለማስቸገር ብሎ ነው ይመስለኛል እየታመመ ግን የሚሻለው እየታመመ ነው። ያው እሱ ጸጥ ያለው ግን መታከሙ ነው የሚሻለው። ታሞ አሁን አንድ ነገር ቢሆን ይሄ ሁሉ ህዝብ ይጎዳል እንጂ ራብተኛው ይጎዳል እንጂ አሁን እየታመመ ጸጥ ብሎ አፍኖ ማስቀመጡ ምንም ትርጉም የለውም። እንደውም ከዛ ተናግሮ የእውነቱን ታምም ያለው ብሎ ይሄ ሁሉ ህዝብ ደግሞ እግዚአብሔር በዚህ ሕክምና ትድናለህ ካለው ይሄ ህዝብ እንዳለ ጸጥ አይለውም፣ ያሳክመዋል። የፈለገ እንደው የፈለገ ብር ቢሆን የእውነት ያሳክማሉ። እና ብቻ በይፋ ማውጣቱ በጣም ይሻላል። ግን ደግሞ ሲታይ በጣም ያሳዝናል። ማለት ለካ እሱ ስላልተናገረ ወይም በቃ ግልጽ አድርጎ ካፉ ስላልተሰማ ነው እንጂ በእውነት በቃ ሲታይ በጣም ከስቷል። እርግጥ በፊትም ከሲታ ነው ቀጫጫ ነው፣ ግን አያስነቃም። ግን ደግሞ አሁን ሲያወራ ምንም ልብ ብለን ስናየው በጣም እንትን ብሏል። ሰውነቱ ተጎድቷል። እግዚአብሔርን በጣም አሁን ደግሞ በደንብ እየወጣ ነው። የህመሙ ችግሩ ምን እንደሆነ በደንብ እየተነገረ ነው። ምክንያቱም አሁን የጭንቅላት ደም አልቋል ብሎ ደም እየሰጡት ምናምን ሁሉ በይፋ ወጥቷል። ለካ እሱ ሕክምና ላይ ሆኖ ለብዙ እርግጥ አመት ከምናምን ታምም ያለው ብሏል አሁን ሲናገር ማለት ነው። እና እግዚአብሔር አምላክ እሱ መድኃኔዓለም የሚፈውሰው፣ ሌላ ምንም አንልም፣ የሚባል ነገርም የለም። እና ያው እንዳለው ጸሎት ነው የሚያስፈልገው። ያው ጸሎት ማድረግ ነው ያለብን ሁላችንም። እሱም ብሏል ጸሎት አድርጉልን፣ ጸሎት ብቻ ነው የምፈልገው
እና እችን ቃላት ተናገርኩ ብሎ ብዙ ሰው በእኔ ስም ከፍቷል አካውንትና ብር ምናምን እንዳሰበስቡ ነው የሚለው። አሁን በድጋሚ ነው ዛሬ ራሱ በድጋሚ መልእክት አስተላልፏል። ምንድነው ብር እኔ ታመምኩ ስላልኳችሁ ብርን እንሰበስብ ምናምን እንዳትሉ፣ ብዙ 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 የሚያሳስቱ ሰዎች በእኔ ስም ከፍቷልና እኔ አሁንም ቢሆን ብር አልፈልግም፣ ጸሎት ብቻ ነው የምፈልገው እያለ ነው። እና ጸሎት እናርግለት። እኔም በበኩሌ ጸልይለታለሁ የቻልኩትን የአቅሜን። እርግጥ ሰው ቤትም ብሆን ቤተ መቅደሱን ገብቼ መጸለይ ለሱ ስሙን ጠርቼ በቃ ጸሎት ማድረግ ባልችልም ግን በልቤ ይሰማኛል እግዚአብሔርና በልቤ ጸልይለታለሁ። ባለሁበት ቦታ ተንበርክኬ እንኳን ብጸልይለት ይሰማኛል እግዚአብሔር። ቤተ መቅደሱን አለመግባቴ ያው ያየኛል። ለምን እንዳልገባው በምን ምክንያት እንደሆነ እግዚአብሔር ስለሚመለከተን በያለንበት ቦታ ጸሎት እናርግለት እግዚአብሔርና እንደው እግዚአብሔር አምላክ ምሕረቱን ያብዛለት እና ቢታከም ደግሞ ከእግዚአብሔር በታች ይድናል። ከእግዚአብሔር በታች ይድናል። እሱ ትድናለ ብሎ ከጻፈለት ይድናል። ምንም የማይቀር ነገር ነው። የሆነ ድምጽ እየረበሸኝ ስለሆነ በጣም ይቅርታ። ምን እንደሆነ አላቅም። ይጮሃል። የእንትኑ ነው የቦምባው እዚህ ጋር አለ። እሱ ነገር ነው መሰለኝ የሚጮኸው። ምንም ብታይ ይቅርታ አድርጉልኝና ይሄ ቪዲዮ ለመስራት ምናምን ውሽ እንደው ሰው ቤት ለምንም አይመችም። የእውነት እኔ አሁን እኔ በየቀኑ ብለቅ ደስ ነበር የሚለኝ፣ ግን ሳይመቸኝ ሲቀር ብዙ ጊዜ አልለቅም። ጸጥ አለ ተመስገንና ስለማይመች ነው ብቻ ሰው ቤትና ይኸው እየታገለን ነው ለመኖር። ሰብስክራይብ አድርጉኝ ፕሊዝ፣ ሰብስክራይብ አድርጉኝ፣ አበረታቱኝ፣ ላይክም አድርጉ እና ለዚህ ልጅ ጸሎት እናርግለት፣ እንጸልይለት እላችኋለሁ። አይገርምም? እኔ ቪዲዮ ልቀርጽ ስወጣ ነው እንደ ጩኸቱ የሚበዛው። ይቅር በለው እና እንደዛ እላችኋለሁ። እግዚአብሔር አምላክ እሱ ያስበው፣ ሌላ ምንም አልልም። እና አሁን ራሱ እየፈራው ነው። እርግጥ ስራ ጨርሼ ነው የወጣሁት፣ ግን ቢያዩኝ አሁን እዚህ ጋር ራሱ አልተመለከቱኝም። ድንገት ልብስ የሚያሰጣ ሰው መስዬ ወጥቼ ነው ዝም ብዬ እየቀረጽኩ ያለሁት። ይሄ ልብስ መቀየር ምናምን እኔ ጋር አይታሰብም። ለብሼ ስራ እየሰራው ባለሁበትም ዝም ብዬ ቀርጻለሁ። ትንሽዬ ደቂቃ ካገኘሁት እነሱ ጋር ከሰጡኝ ሰዓት አለ ለመቅረጽ፣ ግን ቦታው ምኑ አይመችም። ከዛ አንጻር ነው እላችኋለሁ። እና ውዶቼ ሰብስክራይብ አድርጉኝ፣ አበረታቱኝ ፕሊዝ። እንደው ከዚህ እግዚአብሔር እንደው በወደደው መንገድ ቢቀይረን እላችኋለሁ። ለአብነት ጸሎት አድርጉለት እሺ ውዶቼ፣ ቤተሰቦቼ በአጠቃላይ እግዚአብሔርን በቻላችሁበት እየሰራችሁም ቢሆን እግዚአብሔር ሆይ ይሄን ልጅ ዝም አትበለው፣ መድኃኔዓለም የብዙዎች አባት ነው ብላችሁ ጸልዩለት። ምክንያቱም ለአንድ ለልጆቹ ብቻ አይደለም፣ ለሚስቱ ለእናት ለአባቱ ብቻ አይደለም። በጣም የደሃዎች በጣም ብዙ ከመንገድ ላይ ብዙ የተጣሉትን አንስቶ ሰው ያደረገ ሰው ነው። እግዚአብሔር ለነሱ ሲልም ያቆየው መድኃኔዓለም። በቃ ለነሱስ ማን አለ? እሱ እንደው አንድም ምንም ነገር አይሁን፣ ብቻ እግዚአብሔር ብቻ ይጠብቀው። እሱ መድኃኔዓለም ምሕረት ይላክለት እላችኋለሁ። በተረፈ ሰብስክራይብ አድርጉኝ፣ ላይክም እንዳትረሱ አዳራ፣ አበረታቱኝ ውዶችዬ። ያለ እናንተ ማን አለኝ? ውጩ ብርዱ ብርድ አይደለም። በስመ አብ ወወልድ ወመንፈስ ቅዱስ እንትን ነው፣ በረዶ ነው። በጣም ይበርዳል። ከቤት ውስጥ ከራሴ ክፍል ይሻለኛል ይሄ ብዬ ሮጬ እወጣለሁ። ብታይ ብርዱ ቀውጢ ነው። ይዘንብ ነበር እንደውም ጠዋት ላይ ዘንቧል። እና እንደዚህ እላችኋለሁ። ብቻ በጣም ይቅርታ፣ እጅግ በጣም ይቅርታ ጠይቃችኋለሁ። እወዳችኋለሁ።
ተባረኩልኝ። ሰብስክራይብ አድርጉኝ፣ አበረታቱኝ። መድኃኔዓለም ያስበው ይሄን ልጅ እያላችሁ ጸሎት አድርጉለት ውዶችዬ። እሺ እጅግ በጣም እወዳችኋለሁ። ሰላማችሁ ይብዛ። አመሰግናለሁ። ቻው። በሰላም ዋሉልኝ። ባይ